እንዴት ቆይታችኋል የተከበራችሁ ተመልካቾቻችን የቢዝነስ መረጃዎቻችን ወደ እናንተ ከማድረሳችን በፊት ያጋራችንን መልእክት ተከታትለን እንመለስ። ሰላሳ 40 50 ክፍያ በዚህ ልቀሎ አያውቅም። ጠቅ ክፍል የሚያደርጉ ሁሉ በፍጥነታቸው ይታወቃሉ። በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ ፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢትስዊች የቀረበ ለቢዝነስ መረጃዎቻችን አጋር የሆነን ኢትስዊችን እጅግ አድርገን እናመሰግናለን። ወደ ቀዳሚው የቢዝነስ መረጃችን አለፈን። የተበታተነና ደካማ አቅም የነበራቸውን የህብረት ስራ ማህበራት በአንድ የማደራጀት ስራ ማጠናቀቁን የአማራ ክልል ህብረት ስራ ማህበራት ኮሚሽን ገለጸ። ማህበራቱ የመልሶ ማደራጀትና መጠናከር ስራ ከተሰራባቸው በኋላ ዘርፈ ብዙ ውጤት እያስመዘገበ ስለመሆኑም ኮሚሽኑ አስታውቋል። ይዝባለም ጌታነህ ተጨማሪ አላት። በክልል ውስጥ የሚገኙ የህብረት ስራ ማህበራት በተናጠልና በተበታተነ መንገድ ሲንቀሳቀሱ ቆይተዋል። ከ70 በላይ ዩኒየኖችና ከ21 ሺህ በላይ መሰረታዊ የህብረት ስራ ማህበራት በክልሉ ይኖሩ እንጂ ጠንካራና ተወዳዳሪነታቸው ደካማ የነበረ ነው። ማህበራቱ በተደራጀ መንገድ እንዲሰሩና ውጤታማ እንዲሆኑ ከማድረግ አኳያ በአንድ የማጣመር ስራ መሰራቱን የአማራ ክልል ህብረት ስራ ማህበራት ኮሚሽን የግብአትና ግብይት ዳይሬክተሩ አቶ አለምዘውድ ስሜነ ገልጸዋል። የማዋሃድ አላማን ይዞ ነው የተነሳው። 2-3-4 ነው በአንድ ከተማ ውስጥ ተበታትነው ግን እርስ በርሳቸው ተወዳዳሪ ሆነው የሚቀጥሉ ተቋማትን ወደ አንድ ብናመጣ የካፒታል አቅማቸውን የአባላት ቁጥራቸውን እና በገበያ ላይ ያላቸውን ተወዳዳሪነት ሊጨምር ስለሚችል እሱን ለማሳካት ጠንካራና ተወዳዳሪ ተቋም ለመፍጠር ማህበራትን መርጅ ማድረግ በጣም ደካማ የሆኑ ለአባላት ጥቅም የማይሰጡ በስም ተቋቁመው አድራሻቸው ማይታወቅ እንደ ማህበር ማንቆጥራቸው ደግሞ ህጋዊ እውቅና ይዘው እየተንቀሳቀሱ ስላሉ የመጀመሪያው ቅድሚያ ሰጠን የምንሰራው የማጠናከር ያለባቸውን ጋፕ በመለየት የማጠናከር የሪፎርም አንዱ አካል ነው። ኮሚሽኑ ማህበራቱን በጅምላ ሲደግፍ የነበረ መሆኑን የገለጹት ዳይሬክተሩ መስፈርቶችን በማዘጋጀት የድጋፍ ስልቱን መቀየራቸውን የገለጹት የተቋም ቁመናና ጥንካሬያቸውን ታሳቢ ባደረገ መንገድ በደረጃ መለየት አለብን በሚል በ5 የደረጃ ካታጎሪዎች ዩኒየኖችን ጨምሮ መስፈርቶች እንደ ህብረት ስራ ኮሚሽን ተዘጋጅተው እነዚህ መስፈርቶች መሰረት ያደረገ የተቋም ምዘና አድርገናል። ደረጃ 1 የሚባሉ ደረጃ 2 ደረጃ 3 እስከ ደረጃ 5 እና ከደረጃ በታችም ጭምር ከደረጃ በታች ማለት እንግዲህ ሁለት ኦፕሽን ነው ሊኖራቸው የሚችል አንድም ወይ ህልውናቸው ማጣት ነው ሁለተኛም ከሌሎች ደካማ ማህበራት ጋር ተዋህደው ጠንካራ ሆኖ መውጣት ነው። ሁለት ኦፕሽኖች ናቸው ያሏቸው። ስለዚህ በደረጃ የመለየት ስራዎችን የሪፎርም አንድ አካል አድርገን እየሰራን ነው። ይሄ ምን ለይበት ዋናው ምክንያት ለምንድነው ካልን አንደኛ ድጋፍ አሰጣጣችን የህብረት ስራን ደረጃ ሊመጥን በሚችል መንገድ መሆን አለበት። ለደረጃ እንደሚሰጠው ድጋፍ ደረጃ 4 ካለው ተቋም ጋር የምንሰጠው ድጋፍ እኩል ሊሆን አይችልም። መልሶ የማደራጀቱ ተግባር ውጤታማ መሆኑን ያነሱት አቶ አለምዘውድ ከካፒታልና ከገበያ ትስስር ጋር በተያያዘ የተሻለ እንቅስቃሴ መጀመራቸውንም ጠቅሰዋል። 2-3 የነበሩ ወደ አንድ ተሰብስበው ይህንን ስራዎች በመስራታቸው ቀጥታ ከተቋቋሙት ዓላማ አንፃር የተደራጁ ግለሰብ አባላትን ተጠቃሚነት ያረጋገጡበት በገበያው ላይ ያላቸው ተጽዕኖ ከፍ እንዲል የሆነበት ሁኔታ ነው ያለው። 9 ፕራይመሪ ኮኦፐሬቲቮች በወተት ማህበር ላይ የተቋቋሙትን ወደ አንድ እንዲመጡ አደረግን። ወደ አንድ ሲመጡ መነሻ ካፒታላቸው ከ20 ሚሊዮን ብር በላይ ይዘው ነው የተቋቋሙት። በቀን እስከ 16000 ሊትር ወተት መሰብሰብ ጀመሩ። ቀጥታ ወተትን የሚያቀነባብሩ ፋብሪካዎች ጋራ ቼን ተፈጥሮ በየቀኑ የሚሰበሰበው ምርት ወደ አዲስ አበባ ማቀነባበሪያ ፋብሪካዎች የሚገባበት እድል አገኘ። ዩኒየኖች በአንድ ከመጣመራቸው በፊት ከ70 በላይ የነበሩ ሲሆን አሁን ላይ ወደ 70 ዝቅ ብለው በተቀናጀ መንገድ ስራቸውን እየሰሩ መሆኑን ተጠቁሟል።